ምን አላችሁ ዛሬ ደግሞ እንግዲህ በእናንተ ጥያቄ ነው ይሄን በጣም አስገራሚ የሆነ ጸጉሬ ታሳ በማበጠሪያ ላይ ማአት ጸጉራ ያለው እየተነቃቀለ ነው እንደገናም ደግሞ መሃላት እየሳሳ ነው ዳርዳሯ ደግሞ እንደዚሁ እየከዳችሁ ለምትሉ ይሄንን ፓወርፉል የሆነ እዛው ቤታችን በመናገኘው በጣም ኢትዮጵያ ባፈራው አራት ኢንግሪዲየንት ይሄን ፎርሙላ the 4 power የስካልፕ ቴራፒ እንሰራለን ማለት ነው። አራት ንጥረ ነገሮች ነው የምንጠቀመው ማለት ነው። አንዱ የቀይ ሽንኩርት ነው የምንጠቀመው የሱን ፈቅፍቀን ጁሱን የምንጠቀመው እንደገናም ደግሞ ብላክ ሲድ ወይ ደግሞ የጥቁር አዝሙድ የሚለው ማለት ነው እሱን በደንብ አመስ አድርገን ድቅቅ አድርገን ወይ ደግሞ እንትኑን ዘይቱን ካገኘ ገበያ ላይ እሱ መግዛት እንችላለን። ሌላው ፈነግሪክ ነው አብሽን እንጠቀማለን። ሌላው ሮዝመሪ ነው ሮዝመሪውን ደግሞ በደንብ አድርገን ጨፍጭፈን ወይ ደግሞ ሮዝመሪ ኦይሉን ከተገኘ ፒውሩን እሱን ገዝተን በቀላሉ በዚህ ፎርሙላ መጠቀም እዚህ ከአራት ኮምፓውንድ ምክንያቱም ጸጉር እንዳያድግ የሚያርጉ አንደኛ DHT የሚባል ሆርሞን አለ PGD2 የሚባል አለ። ሌላው ደግሞ ኢንፍላሜሽን ራሱ የመቆጣት ራሱ የቆዳው እዚህ እስከላቸው ወይ ቅሉ ስር ያለው ጸጉር አብቃዩ ክፍል ዋናው ሻፍቱ ከስር ጀምሮ ያለው ፎሊክሉ ኢንፍሌምድ ይሆናልና በቂ የሆነ የደም ዝውውር አናታችን ላይ ወይ ደግሞ ቅላዊ ራሳችን ላይ ያለው ካፒለሪ እንደሚገባ ስለማያደርግ ጸጉራችን የሚገባው ምግብ ስለማያገኝ መናቀል የሚጀምረው ለዚህ ነውና ስለዚህ ምንድን ነው የምንሰራው እንግዲህ ኔዝሪድ ኦኒን ወይ ደግሞ ሽንኩርት እንጠቀማለን። አንድ የሾርባ ማንኪያ ደግሞ ብላክ ሲድ ኦይል እንጠቀማለን ወይ ደግሞ የተፈጨውን እንደዚህ በማንኪያ አድርገን ማለት ነው። እንደናም አንድ የሾርባ ማንኪያ ደግሞ ፈነግሪኩን እሱን ያው በማታ ዘፍዝፈን አሳድረን ነው ከዛ ሮዝመሪ ኦይሉን አድርገን በዛ መልኩ ስራለን። እንዴት ነው የምንጠቀመው ስንል ያው ያንን አፕሊኬሽኑን በደንብ ባርገን ለ5-10 ደቂቃ ጸጉራችን ሳይሆን አናታችን መቀላቀሉን ነው። ጸጉራችን ኦልሬዲ በቅሏል እሱ ላይ ምን ኢፌክት ይላል ደግሞ በላስቲክ ወይ ደግሞ በዚህ በሻወር ካፕ ሽፍን እናደርገውና የራስ ቆዳችንን እየሰረሰረ እየገባ ያንን ነገር ስራው እንዲሰራ ያደርገዋል ማለት ነው። በሳምንት 2 ጊዜ እናደርገዋለን። እንግዲህ በ6 ሳምንት ወይ በ2 ወር ውስጥ በጣም አስገራሚ የሆነ ለውጥ እንደምናመጣ ምንም ጥርጥር የለኝም ማለት ነው። ጀና ሆኑልኝ።